ሴት ልጅ እኮ ናት እቺ ናይን እንዴት ነው ደህና አይደል ዶንግቹ ምን ሆነ ነው እግሩን ቁርጥማት ይዞታል ሲባል ነበር ለልምድ ብሎ ነው እንደዚህ ሆነው ማዬ እዚህ ጋር ትልቁ ነጭ ቤት ያለው የሚኖሩት ሰዎች መንትጆች ናቸው እንዴ ለቀዋል ብለሽኝ ነበር ሄደዋል እንዴ እንጃ ሌላ ሰዎች የገቡ ይመስለኛል አሁንማ ወንዶች ብቻ ናቸው የሚታዩት በእውነት የመንትጆች አባት ማድረግ እንደጨመረ ሰምቼ ነበር ግን ሳይለቀ አይቀርም ቢያንስ እንኳን ሳይሰናበቱ መሄዳቸው ጥሩ አልነበረም እኛስ መቼ ነው የምንቀይረው ቤት እዚህ ቦታው ደስ አይልም እንዴ እኔ እኮ ገና እድገት በጨረሻ አላገኘሁም ልክ ነው ብላ አንቺ እኔ በቃኝ ይመስለኛል አረ ጥቂት ጨምሪ እንጂ አይ ምንም አይደለም በቃ ከቆየው አረፍዳለሁ እኔ በቃ ወደ ትምህርት ቤት እየሄድኩኝ ነው ሰላም ዋይ ፈጣሪ ይጠብቅሽ እንግዲህ እኔ እኮ ብቻዬን እንሄዳለሁ አልኩ እባክህን ተው የምልህ ስማኝ አብረን እንሂድ መኪናው ጠረን ጭንቅላት ያዞራል ሽታው ራሱ ቆይ እስቲ አንድ ጊዜ እኔም ካንተ ጋር ነው እንሄዳለን አልኩኝ ተው እባክህ በጉዳይ ውስጥ አትግባ ለመሆኑ ምንድነው እነዚህ ታንተኖቹ ልጆች አይደሉም እንዴ ሃያውሱ ይሄን ማድረግ አልችልም ይኸውልህ አንተ ራስህ እንደማልችል ታውቃለህ ይበቃሃል በቃ ኧረ ይሄም ማብደት ነው ጭቅጭቅ ሰልችቶኛል የፍቅረኛው ጸብ ነው እንዴ እባክህ መልህን ስማኝ ለሞኑ እስከመቼ ነው ያንተን ወሬ የምሰማው ነገሩን ቀለል ለማድረግ መኪናውን ይዘን ብንሄድስ አንተ የፈለግከውን ነገር ብቻ ማድረግ ሰልችቶኛል እኔ ብቻዬን እያልኩ ነው ይሄኛው ማጨካኝና ግትር ነገር ነው ሌሎች ሲጨርሱ ጥቂት ነው የቀራቸው አንድ አፍታ ብቻ ታገሳቸው ለሰው እንዲ መልካም መሆን ግን መጨረሻ ጸጸት ብቻ ነው የሚተርፈው አረ ወይኔ ተው እንጂ በቃ አረች ፊቴ ላይ አረፈች እንዴ እስቲ ቆይ አንድ ጊዜ ዋው እንዴት ያምራል ባካችሁ